ሶስት ቦታዎች ናቸው የያዙት። ወደ ኮር 605ኛ ኮር ነው የሚባለው የሚሊኒክ እዝ የሚባለው ሶስት ከተሞች ዛሬ ከሰዓት ይዟል ማለት ሶሻል ሚዲያ ላይ ማየት ይችላላችሁ። የነሱ የአማራ ፋኖ ሚዲያዎች ማየት ይችላላችሁ። ሶስት ከተሞች ዛሬ አመሻሽ ላይ እንኳን ሊነጠቅ ማለት ነው። እና ጦርነቱ ከጀመረ አንችልም፣ ብዙ ቢዚ ያደርገናል፣ ይሄ የአማራ ፋኖ በየከተማው እየመጣ ይረብሸናል ምናምን ይላል። ዋናው ትልቁ ጦርነት ከተጀመረ ማለት ከኤርትራና ከትግራይ አካባቢ ለቀይ ባህርና ወደ መቀለ ብሎ ለሚያደርገው ጦርነት ማለት ነው ከተጀመረ የሚባለው። የመጀመሪያ ነፃ የሚወጣ ከተማ ማን ይመስላችኋል? የመጀመሪያ ነፃ የሚወጣ ከተማ ምናልባት አሶሳ ወይ ባህር ዳር ነው የሚሆነው። አሶሳ ወይ ባህር ዳር፣ አንደኛ ባህር ዳር ወይ ሁለተኛ አሶሳ፣ እንደዛ ነው የሚሆኑት። የመጀመሪያ በኢትዮጵያ ነፃ የሚያገኙ ነፃ ከተማ የሚሆኑት ያው ትግራይ ነፃ ነው፣ አሁን ያለችው መቀለ ያው ነፃ ስለሆነ ነው ነፃ የሚሆኑት። ግን ፋኖ የመጀመሪያ ነፃ የሚያወጣ ባህር ዳርን ነው። ምን ሊሆን እንደሚችል እናያለን። ከዚህ ጋር ተያይዞ ለብልጽግና በጣም መጥፎ ዜናዎች እየበዙበት ነው። የነጌታቸው የአፍሪካን ምን ትናንት እያነበብኩት ነበር። ጌታቸው ረዳና ጻድቃን አይነት ቡድን አዲስ አበባ ያሉት እንዴት አድርጎ እንደገለጻቸው ሳንዱች ተደርገው ምን ከሰውነት ወጥቷል ይላል። ከሰውነት ወጥቷል አብይ ያላቸው ብቻ ያደርጋሉ ይላል። እንዴት እንደሚያሳዝን በዚህ እኔ ሁሌ የምገልጸው ቁጭ አድርጎ እሱ እንዴት አድርጎ ዲስክራይብ እንዳደረገው ባጭር ጊዜ ባጭር ፓራግራፍ ታዩታላችሁ። እዛ ላይ ስብዕና የላቸውም እነዚህ ሰዎች። ስደብ ሲባል ይሳደባል፣ መግለጫ ስጥ ሲባል መግለጫ ይሰጣሉ። የሆነ ዩቲዩብ ላይ ውጣ ሲባል፣ ሳተላይት ላይ ቴሌቪዥን ውጣ ሲባል ይወጣሉ። ሰዎች ፕሮፓጋንዳ አይችሉም። አሁን አንድ ወዳጃችን ከመንግስት ሚዲያዎች ኢትዮጵያ ካሉት እነ ፋና ማለት ነው። ፋና ሶሻል ሚዲያ ላይ ሆድ የሚሉት አይደል? ማንም ያየው ቴሌቪዥን ማንም ያየው እና ሬዲዮ ምናምን ሬዲዮ አጋጣሚ ሬዲዮ የሚሰራ ሰው ነው እና ሰምቼ አላውቅም ማለት ፋና ሬዲዮ ለፋና ሬዲዮ የሚሰራ ፋና ምን እንደሚል አይሰማው፣ ፋና ቲቪ ምን እንደሚል አይሰማው። ሌላ ምንም ሰው የለም አሉ። ተገላግሏል። የሆነ በተለይ የጦርነት ነገር ሲባል ዩቲዩባቸው ተመልከቱ። ኢቲቪ እና ዩቲዩብ ህወሓት ቀለም በቀለም ኤአይ አቀራብሩ በጥሩ ታምብኔል የዩቲዩብ ታምብኔል የዩቲዩብ ሽፋን ሰርቶ ሲሰሩ አሁን ዩቲዩብ ጥሩ ታምብኔል ሳቢ የሆነ ምንድን ነው ብሎ ክሊክ እንዲደረግ ማለት ታምብኔል ጥሩ የሚደረግ እንደዚህ አይሜን ቢያንስ ውስጥ ያለውን ለመናገር ዩቲዩብን አርዕስት አይቶ ወይም ሽፋን አይቶ ነው ክሊክ የሚያደርገው ሰው የሚስብ ነገር ነው እውነት አለው ብሎ የሆነ ቁም ነገር አለው። ኢቲቪ የፈለገው ቢያሳምረው የፈለገው የሆነ ጥሩ አርዕስት ቢሰጥና በቃ አሳምሮ ሽፋን ቢያደርግበት ክሊክ የሚያደርገው የለም። ምንም ቁም ነገር እንደሌለው ስለሚታወቅ አብይ ተናገረ ማንም ተናገረ ስለ ጦርነት ህወሓት ያለቀላት ጽምዶ ፈረሰች ከሸፈች ምናምን ነው የሚለው። የከሸፈ ጦርነት የሞተ ህወሓት ከሆነ 10 ጊዜ ህወሓት ህገወጥ ህወሓት ቆንጆ ህወሓት መጥፎ ህወሓት እያልክ አርዕስት ሰጠዋለን። ሳትሰሚው አትቀሪም። የዛሬ 7 ዓመት አካባቢ የኢትዮጵያ መከላከያ ሰራዊት ኢታማዦር ሹም የነበሩት ጀነራል ሰዓረ መኮንን እና ሜጀር ጀነራል ገዛኢ አበራን በመግደል ጥፋተኛ ተብሎ የእድሜ ልክ እስራት የተፈረደበት አንድ ሰው ነበረ። 10 አለቃ መሳፍንት ጥጋቡ ይባላል። ይህ በምስሉ ላይ የምታዩት ነበረ። እንግዲህ ጀነራል ሰዓረና ገዛኢ አበራ ገድሏል በሚል እድሜ ልክ የተፈረደበት ማለት ነውና ፍርደኛ ከሆነና ወንጀል ካለ በዛው ነበር። ዛሬ ስለሱ የተሰማው ፎቶ ልኬልሻለሁ መቲ። ዛሬ ስለሱ የተሰማው ነገር ፎቶ የተለጠፈውን ፎቶ ያየው ነው። አላየሁትም ነው ልኬ ነበር አንድ ፎቶ ያው ስክሪን ላይ እኮ አለ። ኦኬ እሺ። አዎ ይሄ ማለት ነው። ይኸውና መሳፍንት ጥጋቡ ይሄ ነው። ጀነራል ሰዓረም ይሄ ናቸው። እንግዲህ ሊሞቱ በመሞቻቸው ዋዜማ ነው አብይ ጋር እንደዚህ ወደ ሩዋንዳም ወደ ምን ሲሄዱ ይዟቸው ሄድ ነበረ። እንደምታውቁት ሰኔ 15 ቀን እነ ጀነራል አምባቸው በተገደሉበት ቀን ነው ወዲያው የነሱም የተቀላጠፈው ማለት ነው። አሁን የጥበቃ አካላት ተከሳሹን 22 ተብሎ ከሚጠራው ማረሚያ ቤት ወስደውት ተሰውሯል። የት እንደወሰዱት አይታወቅም የሚል መረጃ ነው ዛሬ የመጣው ከማረሚያ ቤት። የለም ጠፍቷል የሚል አደገኛ ዜና። ፍርድ ቤት የፈረደበትን
እድሜ ልክ የተፈረደበትን ፍርዱን መጨረስ ያለበትን አካል ሰውረውታል። እና እንደምታውቁት የሰዓረ ሚስት ፍትህ አላገኘሁም እያሉ ሲያለቅሱ ነበር፣ ሲጮሁ ነበር። ከተገደሉ ከዓመት በኋላ ቀርበው እያለቀሱ ታስሯል ብባልም እገሌ ነው ብባልም የተሟላ ፍትህ እንኳ እንዳልመለከት የፍትህ ሂደቱን ተደርጌያለሁ ብለው አቤቱታ እያለቀሱ ነው ለሚዲያ የተናገሩት። ተገደሉ እነ ሰዓረ ተባለ ምን ተባለ፣ መንግስት ይሄ ሰውዬ ነው አለ፣ አስገባ፣ እድሜ ልክ ፈረድኩበት አለ። የእሱም ድምፅ አልተሰማ፣ የምንም አልተሰማም። የፍትህ ሂደቱ ራሱ ግልጽ ችሎት አልነበረም። ያ ተብለው ፍርድ ቤት እድሜ ልክ ፈረደበት ተባለ። ከተባለ ለምንድን ነው የሚሰውሩት ነው? እና አቃቤ ሕግ የሞት ቅጣት ይቀጣል ብሎ ነበር ባለፈው፣ አይቻልም ብሎ ፍርድ ቤቱ ያን ነው ያደረገው። እና አሁንም ሌሎች እንትኖችም እያሉ ነው። እና እንዲህ አይነት ነገር ለምንድን ነው የሚሆነው ካላችሁ ግልጽ ነው። የሃጫሉ ባለቤት ፍትህ አላገኘውም እያለች እያለቀሰች ነው። ወንድሞቹ እንደምታውቁት እንደዚህ አይነት ግድያዎች፣ የተቀናበሩ የሴራ ግድያዎች ለምንድን ነው በግልጽ ችሎት የማይዳኙት? መንግስት ኮንፊደንስ ቢኖረው ከዚህ ወንጀል ራሱ ንጹህ ቢሆን ነበሮ ያን ነበር የሚያደርገው። ግን አይፈልግም። ይሄ ሰውዬም ነገ ጧት ሚስጥር ሊያሾልክ ስለሚችል የሆነውን ነገር ሊናገር ስለሚችል ምን ማድረግ ያስፈልጋል? አዘናጉ። እድሜ ልክ ፈርደንበታል ብለው አቆዩ። በእነሱ ቤት አዘናግተው ይዘውት መሰወራቸው ነው። ዛሬ መረጃ ከየቦታው ነው የሚወጣው። ለምን ሰምተናል። እሱ በሞተ ወራት አልተቆጠሩም። ብርሃኑ ጁላ ኢታማጆር ሹም ሲሆኑ በጣም እኮ የሚገርም እኮ ነገር ነው ራሱ የብርሃኑ ጁላ ሹመት ፍጥነቱ ማለት ነው። ስለዚህ ከሰዓረ ጀርባ ያለው ግድያ ምንድነው ይጣራልኝ ብለው ባለቤታቸው የተናገሩት ነገር እስካሁን ድረስም እንቆቅልሽ እንደሆነ፣ አሁን ደግሞ ይባስ ተብሎ ገዳዩ ሰውዬ ተሰወረ ብለው ራሳቸው ይዘው ሰውረውታል። እርግጠኛ ነኝ ሊያጠፉት ነው፣ ሊገዱት ነው። ምንም ሚስጥር እንዳይወጣ በሚል ሊገዱት ነው የሚያደርጉት። ፍትህ የሚደረገው የፍትህ ችሎት በግልጽ በአደባባይ ቢደረግ ኖሮ መሳፍንት ብዙ ነገር ይናገር ነበር። ማን እንዳዘዘው አድርጎትም ከሆነ ማን እንዳደረገው በደንብ ይናገር ነበረ በምክንያት እዛ እንደገባ። ነገር ግን አልፈለጉም፣ ደንግጠዋል፣ ይዘው ተሰውረዋል። እነሱ ብቻ አይደሉም። ሰሞኑን ከትናንት የቀነኔ አባት እንደምታውቂው የእሳቸው እንኳ በግልጽ የታወቀውን በባለቤቷ ምክንያት የሞተችውን ቀነኒ እንዴት ፍትህን አዛብተው ተጠርጣሪውን እንዴት በነፃ እንደለቀቁት በዋስ እንደለቀቁት ቤተሰቦቹ ፍትህ እያሉ የእሷ ቤተሰቦች እያለቀሱ እንደሚገኙ ሁላችንም እናውቃለን። እና የሰዓረም የነ አምባቸውም የሁሉም ያኔ እነ እዘዟዜ የተገደሉት በሙሉ ፍትህ አንድ ቀን በአደባባይ ትወጣለች። መሳፍንት ጥጋቡን በመሰወር እውነትን መሸፈን አይቻልም። በእርግጥ መንግስት ከደሙ ንጹህ ከሆነ የሰዓረንም የሌሎቹን ፍትህ በአደባባይ በግልጽ ችሎት ያስኪደው እንደ ሌሎች የግልጽ ችሎቶች። ይባስ ብለው እድሜ ልክ የተፈረደበትን ሰው ከማረሚያ ቤት ያፈኑት ለምንድን ነው? ድብቁ ሚስጥር እንዳያወጣባቸው። በጽምዶ ነው የፈረሰው። ጽምዶ ያፈረሰው ጽምዶ ነው። ቀን ወጣልን ያሉ ቀን ወጣልን፣ ትግራይን ለመበቀል ምቹ ጊዜ ያገኘን፣ ህወሓትን ለማጥፋት ምቹ ጊዜ ያገኘን ብለው ህገ መንግስት ብሎ ነገር አናቅም፣ ህግና ህጋዊነትን አናቅም፣ ሉዓላዊነት ምናምን ግድ የለንም፣ ችግር የለውም፣ ብቻ የተገኘው እድል ቶሎ እንጠቀም ብሎ ኢትዮጵያ ውስጥ የነበረው በጥላቻ ታውሮ የነበረው ጎረቤት አካባቢ የነበረው ጥላቻ በሙሉ በተለያየ አጋጣሚ የነበረው ሁሉም አይነት መካኒዝምስ ኢኮኖሚውን፣ ዓለም አቀፍ ግንኙነቱ ተጠቅሞ ነው ያደረገው። የአሜሪካ ድጋፍ ጭምር ተጠቅሞ አሜሪካ እዚህ ያለበት የኛ ሀገር እዚህ ተጠቅሞ እኔ ያይዘው ችግር የለውም እያለ ማለት ነው። ስቴት ዲፓርትመንት መግለጫ እየሰጠ ቲፒኤልኤፍን የሚወቅስ መግለጫ እያየው እየሰማው እንዲህ እየወረረ ትግራይ እየተወረረ መሆኑ እያወቀ ሚሳይል ወረወረ ሽፋን የፕሮፓጋንዳ ሽፋን እየሰጠ ቲፒኤልኤፍ ትራይንግ ቱ ኢንተርናሽናል ወር እያለ ቀጠናዊ መልክ እንዲኖረው ጦርነቱን እየሞከረ ነው ቲፒኤልኤፍ እያለ ጦርነቱ ግን ሐውዜን አድዋ አልፎ የትና የት እያለ
እና ረተው አይባልም ኢትዮጵያውያን ጸጥ በሉ ተብሎ ሁሉም ዘጋግቶ ትግራይ ቲቪ ምናምን መግለጫ ቢያወጣ ምናምን እየተወረርኩ ነው ምናምን ውሸቱን እኮ ነው እየተባለ እና ባንዳዎቹ ዛሬ ያሉበት ሁኔታ ነገሩ ጽምዶን ያፈረሰው ጽምዶ አሁን አዲስ የተጀመረ ትላንት የተጀመረ አይደለም። ራስን ለመከላከል የህልውና አደጋ የገጠማቸው ኃይሎች ሁሉም ነገር ሞክሮ ሳይሳካላቸው ሲቀር ለምሳሌ የትግራይ ሲምፕል ኤግዛምፕል የትግራይ ጉዳይ ለኢትዮጵያ መንግስት በጣም ከባድ ስህተት የሰራው ትግራይ ላይ ነው። በቀላሉ እነኛ ወንጀል ፈጽሟል። እንዳጋጣሚ ፕሪቶሪያ ሄዷል። ይሄን ወደ ቶሎ በቃ በይቅርታ ነው በካሳ ተጠያቂነት ነካክቶ ከዛ በኋላ በቃ ግቢ ቶሎ የትግራይን ጉዳይ ቶሎ እናድርግ ብሎ ኢንተግሬት ማድረግ ይችል ነበር። የትግራይ ጥያቄዎችን ሰሜን እስተነካ ብሎ ግማሽ የትግራይ ሉዓላዊ ግዛት ወሮ ይዞ ግን ዋና መንስኤው ምንድነው? ሰሜን እስተነካ ነው የተባለው። ከዛ በኋላ ግማሽ መሬት ትግራይ ውሰድ ነው የተባለው። ኦፒዲዮ መጥቶ ተከዘ ዘብያለ ገንዘብ እየበተነ እዛ ሰራዊት ማደራጀት ጀመረ። ስህተቱ እሱ ነው እና አፋር ውጣ እያለ ወደ አፋር እና የፕሪቶሪያ ሰላም ስምምነትን ያፈረሰው ይላል ጌታቸው ረዳ። የሰላም ስምምነት አፈረሰ እንደሚታወቃላችሁ ጻድቃን ይላል እኮ አፋር ታጣቂ አደራጅቶ ወደ ትግራይ እየተኮሰ የፕሪቶሪያ ሰላም ስምምነት እኮ አልተገብርም ያለው እኮ ቲፒኤልኤፍ ነው ይላል። እንዲህ ብሎ የሚናገረው ለትግራዋይ ነው፣ ለትግራይ እናት ነው፣ ለትግራይ አባት ነው። በጣም በሰል ያለ ህብረተሰብ ያለበት ነው። የፕሪቶሪያ ሰላም ስምምነት ታጣቂዎችን በዚህና በዚህ አደራጅተህ ትግራይ ላይ ተኩስ የሚል የፕሪቶሪያ አግሪመንት የለውም። አፋር ወጥተህ ወደ ትግራይ ተኩስ የሚል የለውም። ጻድቃን የፈረመው ጌታቸው የፈረሙት እሱን ነው። እሱ የፈረመው ሰውየው ግን ፕሪቶሪያ ቲፒኤልኤፍ እኮ ነው አልተገብርም ያለው ይላል። እነዚህ አሁን ዝም ብሎ አይደለም ተጥለው ያሉት፣ ጊዜ ጥሏቸው ከእውነት ከራሳቸው ተጣልተው ከእውነት ጋር ተጣልተው ከራሳቸው ጋር ተጣልተው አሁን ምንም ነገር የሚያስቡት ምናምን የለም። ቤት ነው የምትሰደደው፣ ወዴት ነው የምጠፋው፣ ብልጽግና ያሸንፋል ብሎ የቋመጠ ሰው ሊኖር ይችላል። አሁን ብልጽግና ተዋግቶ ማለት እነዚህ ጀራሎች ዘውድ ሊስትሮ ተዋግቶ፣ አሰፋ ቸኮል ተዋግቶ፣ ብርሃኑ በቀለ የሚባለው የከብት ምክትል እሱ ተዋግቶ ሊያሸንፍ አይዞሽ ገለቴ ብሏል እንትና አትሌት ቀነኒሳ። አይዞሽ ገለቴ ብቻ ነው የምንለው። እና ምንድነው የተፈጠረው? እስቲ ወደኋላ አሁን ባንዳዎቹ ይላሉ ተጣመሩብን፣ አብሮ መጡብን ምናምን የሚሉት ትንሽ ስለ ባንዳዎቹ ትንሽ እናስታውሳቸው ተመልካቾች። ለባንዳዎቹ የምትሆን ትንሽ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ሉዓላዊነት የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋን የሚሉት። እንግዲህ ራቁት አንዋጋም መቼም። ጎንበስ አለ። ቀላል እኮ አይደለም ሰውየው። መቼም ራቆታችን አንዋጋም መቼም እና የነሱ ዩኒፎርም ለብሰን ነው የገባ ነው እና ራቆታችን ጦልጦል እያልን ነው ሄድ ነውና ልብስ አልብሱ በየሳይዝ ላርጅ፣ ስሞል፣ ሚዲየም እያሉ ሰጥተው ነው የነሱ ለብሰን ነው የገባ ነው። ለዛ ነው እነሱ ኤርትራ ገባን የሚሉትና ሉዓላዊነት ምናምን ብሎ ነገር ያለም ያለው ሚዲያው አንድ ናቸው። እነዚህ አንድ ናቸው። ብልጽግና ነው። ይሄ ስህተት ነው ቢባል አንተ ሉዓላዊነት ምናምን ብሎ ነገር የለም ብለህ ኢትዮጵያን ያስደፈርክነና ኢትዮጵያ ምድር ላይ መንካት የለብህም ተብሎ መወገዝ ነበረበት። ታዲያ የሚወገዝ ነው። እንደዚህ አይነት ድምጾች የብልጽግና ድምጽ ስለሆነ በሰባት ቦዲጋርድ ታጅቦ በሚኒስትር ቤት ይኖራል። አዲስ አበባ ሚሊዮኖች የተከፈለው በየወሩ ይኖራል። ፕሮፓጋንዳ ስለሆነ ማለት ነው። ስለዚህ ይሄ